የሚገርመኝ ሄርሜላ አሁን ሌላ በኋላ ሌላ በየደቂቃዎች ውስጥ እንደ እስስት የሚቀያየርሽ ነገር ምንም ሊገባኝ አልቻለም። የሚያስረዳኝ ካለ ብታስረዱኝ በጣም ደስ ይለኛል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ በአብርሽ ቤት የተለቀቀውን ቪዲዮ አይታችሁታል። በጣም የሚያስቅ የቃቃ ጨዋታ ነው እየተያዘው ማለት ነውና ሄርሜላ ሁለቱንም ይቅርታ ለመጠየቅ ነው አልሽ። አንቺ መጀመሪያ እስቲ ከነሱ ህይወት ራቂ። እኔ በነገራችን ላይ ማለት ነው ምንም ድራማ ቢሆን በዚህ ልክ የተቋሸሸ ነገር እንዲኖረው አልፈልግም። ምክንያቱም ሄርሜላ እያደረገች ያለው ነገር ጥሩ ስላልሆነ ማለት ነው። ምንም የፈለገ ተአምር ድራማ ብሰራ ፊልም ተብሎ በስነ ስርዓት ሰው አውቆት ካልሆነ እነሱ ራሱ በጣም እኔ አርቲስቶች አሁን በጣም የማይመቸኝ ባህሪያቸው አልጋ ላይ ይቀረጻሉ። በቃ የሆነ መሳሳም መላለስ ያለበት ለዛ ነው አርቲስት በቃ አርቲስት ሲባል ያኔ በፊት በጣም ነበር የምወደውና ብዙ ነገሮችን አልፋችሁ ነው መስመር የምትሄዱበት። የሚያስጠላ ፓርት አለው። ስለዚህ ወይ ደግሞ አንድ ፊቱን ፊልም ወይም ድራማ ብላችሁ ስም አውጥታችሁለት እንደ ተከታታይ ፊልምና ድራማ በጉጉትም ሆነ በሚያናድድ መልኩ ብንጠብቀው የተሻለ ነው። በቃ ይሄ ነው ትክክለኛው መንገድ መሆን ያለበት እንጂ እውነት እያስመሰላችሁ እየሰራችሁ ሩታ እዚህ ስስመው ማናት ሄርሜላ ስስመው እየዋለች እንድናምንሽ ስትላላጭ እየዋልሽ እንድናምንሽ አትፈልጊ። የእውነቱን ስነግራችሁ ማለት ነው። የፈለገ ተአምር ቢሆን ሴት ነኝ እኔ ሴት ልጅ ራሷን ስታከብር ነው ደስ የሚለኝ። በዚህ ልክ ለገንዘብም በይው ለምንም በይው ዝቅ ውርድ ሲባል በጣም ይደብራል። ሁሉም ሰው ድራማ መሆኑን ያውቃል። ግን ድራማ ሲሆን በዚህ ልክ የተንቋሸሸ ነገር መስራት በጣም የሚያስጠላው ነው ባችሁ። ለምሳሌ አሁን ሩታ ትናንትና እውነተኛ ጸብ ቢሆን ኖሮ ሆቴል ውስጥ ሲጠራት በምሽት ለምን ሄደች? አያችሁ። ስለዚህ ጸብ የሚባል ነገር የለም እውነቱን ስነግራችሁ ማለት ነው። ግን ደግሞ ጸብ የለም ተብሎ ግን በትዳር መካከል እንደዚህ አይነት እሷ የምታረገው ነገር በጣም ነው የሚያስጠላው፣ በጣም ነው የሚዘገን ነው። በየደቂቃው ወንድ ልጅ ሲሳም ምን አይነት ስሜት እንደሚሰማው ሳሉት እንግዲህ መቼም ወንዶኜ ላስበው አልችልም። እና በጣም ነው የሚያስጠላው። የምታረጊው ነገር ትክክል ስላልሆነ አንቺ ከነሱ ከራቅሽ ይሄን ነገር ማስቆም የምትችይው አንቺ ነሽ። መሰደብ መረገጥ እንደሰለችሽ ነገር ነው የዛሬው ንግግርሽ። እንደዛ ከሆነ ደግሞ ውጪ፣ ይቅርብኝ፣ ከዚህ በኋላ የምትከፍሉኝ ብር ባፍንጫ ይውጣ ብለሽ ውጪ፣ ራስሽን አስከብሪ፣ መከበር ከፈለግሽው ማለት ነው። ከዛ ውጭ ግን እንደዚህ በየቀኑ እየመጣሽ ሌላ ነገር እያረግሽ እንትን አትበኝ። እና በጣም የሚገርሙኝ ደግሞ በቃ ሄርሜላ አብርሽ ሄዱበት ምናምን የምትሉ ሰዎች በጣም የምትገርሙኝ። ማለት ምኑ ነው ያስደሰታችሁ? እንደማንኛውም ሰው ሆናችሁ ለምን ማለት የኔ ባል ቢሆን እንደዚህ ቢያደርግ ብላችሁ ለምን እንትን አትሉ? ትጠሯትና ሩታ የምናገርልበት ነገር ስትናገር ተጨቃጨቂ ትሏታላችሁ። እውነት አንዳንዴ ግራ ይገባኛል። እኔ ሳስበው ራሱ ምን አይነት በጣም ያስደንቀኛል። የሚያደርጉት ስህተት ለእናንተ ስህተት መስሎ አይታያችሁም? እሺ ታዲያ ምንድነው? ማን ነው ትክክል? በእናንተ ምክንያት ሩታ አንድ ነገር ከሆነች ፈጣሪ አያሳድራችሁም። በቃ እንድታለቅስ ነው የምትፈልጉት። እውነት ነው። ሩታዬ ከነዚህ ቆሻሻ ሰዎች ጋር አትምጪ። አቺ ባለጌ ሴት ጆሮ አትጥፊ። ሰብስበሽ ምንም እንዳትይ ሩታዬ። እኔ ጀግና አንቺ ሩታዬ የምወደው ብቻ እጅ ርካሽ ሴትዮ ሄርሜላ ተብዬዋ ሁሌም በሰው ትዳር እንደተልከሰከስሽ እንደመሸጭ ይጨር። አንዳንዶቹ ፊደላቸው አሁን ውስጥ ጭቅጭቅ የሰለቸው ማን ነው? እጅ መጨረሻው አሳወቁን። ያው መጨረሻውማ ሩታ ትወልዳለች። በቃ ልጃቸውን አቀው ወደ ቤታቸው ይመለሳሉ። ሄርሜላ ኮሜንት አታነቢም ወይስ ታነቢያለሽ? ካነበብሽ ከሰው ህይወት ውጪ። በቃ ለአብርሃም ከሚስቱ ጋር እንዲናገር እድል አልሰጥም አልሹ። በቃ ከህይወቱ ውጪ። ሄርሜላ ከህይወታቸው ውጪ። ምትሳደብ አብርሽ ችግር ምንድነው? ለምንድነው ሄርሜላን ከህይወትህ ማታስወጣ? ሩታ ትዳር ግን የምትፈልግ ከሆነ ሄርሜላ የምትባይ ሰይጣን ውጪ ከህይወታቸው። ትዳሩን እንዲያጣ ረጅም ርቀት እየሄዳችሁ ነው። አረ እግዚአብሔር ምሕረት ያርግላችሁ። ምን ታስተምሩታላችሁ?
ኧረ እባክሽ ፈሪ ከሰው ህይወት ውጪ። ቆይ ከሱ ጋር ምን ወስደሽ ደግሞ ታጅራ አፈርቢ ቻያ ካለሙጣ እና ከሀገሯ ወዴት ሄዳ ሀገሯ አይደል እንደ ቡታጅራ ተው እንጂ ሰከን በይ ብሏል። እኔ እኮ እዛ መሄዷ ምናምን አይደለም የሚያበሳጨኝ የምታረጋቸው ነገሮች ትክክልና ጥሩ አይደሉም ነው። አብርሃም ይችል ከህይወትክ ለምን አታስወጣትም? ለምን ሰላም አትፈልግም? ሩታ ትክክል ናት፣ ከህይወት አስወጣት ነው። እሷን ጋር አስወጣት ሰላም ያገኛል በእርግጠኝነት። አትላገጉብን ሩታ ብትሆን እስክስ በጨለማ ተጣላሁ እያለች በጨለማ ስትሄድ ተገናኙ። አንቺ ለምን ከመሀላቸው አትወጭም? አብርሽ ለምን ቆፍጠና አትልም? ኩል ይዘቅ ከህይወታቸው ውጪ። አብርሽ ስለ ወልደው ልጅ ብለ ከዚህ ልጅ ራቅ። ሄርሜላ ከህይወታቸው ውጪ። ሲጀመር ለምን ተከተለችሁት? ሄዳችሁ ታጅራ አብርሽና ሩታ አንድ ላይ እንዲሆኑ አትፈልጉም? ሩታ ለነሱ ልክውን ተነግሯት የማትሰማይቺ አሳይን ድንጋይ ራሱ ውሃ ተፈሶበት መራስ ጀምሯል ይመስለኛል። አእምሮ በሽተኛ ሕክምና ያስፈልጋታል። ኤርሚ የኔ ቆንጆ የኔ አስተዋይ ሲኦል ውስጥ እኮ ነው የገባሹ። ከነዚህ ባንቻ አይመጡንሽም። ማይ ባንቻ አስተዋይ ጸባይ ሰናይ ነሽ። ይሄ ቤት ውጪ ክብርሽን አትጪ የኔ ቆንጆ። ሩታ ተብያ ነቀዝ ከዛው ትጃጃል። ባይ በጣም ነው አይደል? አይ አብርሃም ንቃ፣ ከዚህ ልጅ ራቅ፣ ካለበለዚያ ህይወት መቼም አይስተካከልም። ሄርሜላ ከነሱ ህይወት ለምን አትወጭም? እንዳለ ለምን አትወጭም ነው። ግን እሷ ኮሜንትም እየሰበበች እያነበበች ጆሮ ዳባ ልበስ ማለት ትፈልጋለች። ምንድነው ባለትዳር ወንድ ላይ እንደዚህ ሙጭጭ ማለት? ሄርሜላ ያብ ህይወት ውስጥ እስካለች ድረስ እነዚህ ሰዎች ሰላም አያገኙም። ከህይወታቸው ውጪ ሩታና ትጥሯት። በቃ ራሳችሁን ችላችሁ ተቻቻሉ። ሄርሜላ ምትባይ እኔ እኮ ማለት አስተካክላለሁ የምትለው ነገር ነው የሚገርመኝ። አንቺ መጀመሪያ በቃ ከነሱ ወጣው ብለሽ ውጭና እስኪ እነሱ መልሰው እንዳለ መሆናቸውን በቃ በዚህ እንኳን እንትን ማለት ይችላልሽ። ሩታ ምን አለ በጥፊ ታጭት በማርያም የማናት ባለጌ በዛ ህይወት ነጁ ጋር ሆነች እኮ እንዴ። አብረሽ ባለትዳር የልጅ አባት ነው። መጨጭ አትበይ ሄርሜላ፣ ለራስሽ ክብር ስጪ። ዘላላ ባለጌ ቤቴ ስድቡ አይነት ዩቲዩብ ሄርሜላ ብቻ ስራ ሲጀመር አንቺ ከሰው ህይወት ውጪ። አንቺ ቆንጆ ሴት ነሽ። ምን ነው ወደ አጣሽ እንዴ? ምን አይነት ደረቅ ነች በጌታ። ወይኔ ኮሜንቱ በሙሉ መጥፎ ነገር አስበሽ ነው እንጂ እያገላበጥሽ እየሳምሽ ይሄን ነገር በሌ እየዳበሹም ይሄ ምን የሚሉት ነው? ድርጊትሽ በጣም ያሳፍራል። አንቺ ብትወጪ ይሻላል ከማለችው አብርሽ አንተ ፊት አትስጣት ከዋ እንዴ። እሱማ ሲደባብሰው ስስመው እንኳን ቀርቀር ነው የሚለው እኮ አብርሽ እንዴ። እያያችሁት አይደል እንዴ? ስለዚህ የማይፈልግ ሰው ደግሞ ማድረግ ያለበት የዚህ ነገር እንትን ባይኖረው እሱ በጥፊ ብሎ ውጭ ከህይወቴ ማለት አለበት አብርሽ አይደል? ቤተሰብ ይሄ ነው ትክክለኛ ውሳኔ የሚመስለኝ። ለማንኛውም ቤተሰቦች በጣም ብዙ ኮሜንቶች ተጽፈዋል። እኔ ዝም ብዬ ዋናውን ወደ እናንተ ያቀረብኩላችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።